will be perceived by the Russian Federation as hostile actions towards our country, and they will inevitably be followed by harsh retaliatory measures. የዓለም ፖለቲካ ትኩሳት ወደማይመለስበት እጅግ አደገኛ ምዕራፍ ተሸጋግሯል። ዛሬ የምንመለከተው በሁለቱ የሩቅ ምስራቅ አያሌ ሀገራት በሩሲያና በጃፓን መካከል የተቀሰቀሰውንና መላውን የፓሲፊክ ቀጠና ሊያናጋ የሚችለውን እሳታማ ውጥረት ነው። የሩሲያው የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ በሰጡት እጅግ አስደንጋጭና የሚያዳግም መግለጫ ቶኪዮ ከኪየቭ ባለስልጣናት ጋር ያላት ወታደራዊ ትብብር ከጊዜ ወደ ጊዜ እየጠነከረ መምጣቱን ሩሲያ በከፍተኛ ጥርጣሬና ቁጣ እየተከታተለችው መሆኑን አረጋግጠዋል። ዛካሮቫ በንግግራቸው እንደገለጹት ጃፓን ለዩክሬን ጦር ኃይል ድሮኖችንና ገዳይ የሆኑ የጦር መሳሪያዎችን እንዲሁም ወታደራዊ ቁሳቁሶችን ለማቅረብ የምታደርገው ማንኛውም ሙከራ በሩሲያ ፌዴሬሽን ዘንድ በአገሪቱ ላይ እንደተፈጸመ የጥላቻ ድርጊት ተደርጎ የሚወሰድ ሲሆን ይህም የማይቀሩ ከባድ የአጸፋ እርምጃዎችን እንደሚያስከትል በይፋ አስታውቋል። ይህ ማስጠንቀቂያ ጃፓን ከኪየቭ አገዛዝ ጋር ያላትን ትብብር እንድታቆም የቀረበ የመጨረሻ ጥሪ ሲሆን ሞስኮ ይህ ድርጊት በዩክሬን ያለውን ግጭት በሰላማዊ መንገድ የመፍታትን ተስፋ ይበልጥ ወደ ኋላ እንደሚገፋው በጽኑ ታምናለች ብሏል። ይህ በሩሲያና በጃፓን መካከል ያለው ግንኙነት ከ2020 እስከ 2024 ባሉት ዓመታት ውስጥ እጅግ ውስብስብና ዘርፈ ብዙም የታሪክ የፖለቲካና የምጣኔ ሀብት ውዝግቦችን ያስተናገደ ነው። የግንኙነትም በታሪካዊ ቅሬታዎች በጂኦፖለቲካዊ ውጥረቶችና በምጣኔ ሀብት ጥገኝነት የተበተበ ነው። ግንኙነቱም በግዛቴ ውዝግቦች፣ በምጣኔ ሀብት ማዕቀቦች፣ በኢነርጂ ጥገኝነት፣ በወታደራዊ ፍጥጫዎች፣ በዲፕሎማሲ መዘጋቶች፣ በህዝብ አመለካከት፣ በአርክቲክ ጥቅምና በሰፊው የጂኦፖለቲካዊ ጥምረት ተጽዕኖች የተቀረጸ ነው። በእነዚህ ነጥቦች ላይ የሚደረግ አጠቃላይ ትንታኔም በሁለትዮሽ ግንኙነቱ ፊት ለፊት የተደቀኑ ተግዳሮቶችን በግልጽ የሚያሳይ ሲሆን ግንኙነቱን ለማሻሻል ሊወሰዱ የሚችሉ መንገዶችንም ይጠቁማል። በጃፓንና በሩሲያ ግንኙነት ውስጥ ካሉት እጅግ ቁልፍና ስር የሰደዱ ጉዳዮች አንዱ የኩሪል ደሴቶች የረጅም ጊዜ የግዛት ውዝግብ ነው። በጃፓን ሰሜን ግዛቶች ተብለው የሚጠሩት እነዚህ ደሴቶች ውዝግብ የጀመረው በሁለተኛው የዓለም ጦርነት ማብቂያ ላይ ሶቪየት ህብረት ደሴቶቹን በወረረችበት ወቅት ነው። ከዚያን ጊዜ ጀምሮም በርካታ የዲፕሎማሲ ጥረቶች፣ ድርድሮችና ከፍተኛ ደረጃ ያላቸው የመሪዎች ጉባኤዎች ቢደረጉም የዚህ ውዝግብ መፍትሄ አሁንም ሊደረስበት አልተቻለም። የኩሪል ደሴቶች በስትራቴጂካዊና በምጣኔ ሀብት ረገድ እጅግ ከፍተኛ ዋጋ ያላቸው ናቸው። በተለይም የአሳ ሀብታቸው እንዲሁም ወደፊት ሊኖራቸው በሚችለው የተፈጥሮ ሀብት ምክንያት በሁለትዮሽ ውይይቶች ውስጥም ሁሌም አወዛጋቢ ርዕስ ሆነው ይገኛሉ። ይህንን የግዛት ውዝግብ ለመፍታት አለመቻሉም በሁለቱ ሀገራት መካከል መደበኛ የሰላም ስምምነት እንዳይፈረም ትልቅ እንቅፋት ሆኗል። ይህም ያልተፈታ ግጭትና የጋራ አለመተማመን ሁኔታ እንዲቀጥል አድርጓል። ከዚህም በተጨማሪ የምጣኔ ሀብት ማዕቀቦች በሩሲያና በጃፓን መካከል ያለውን ግንኙነት ይበልጥ አወሳስቦታል። ሩሲያ እንደ አውሮፓውያን አቆጣጠር በ2014 ክሪሚያን በኃይል ከያዘችና በዩክሬን ግጭት ውስጥ ተሳትፎ ካደረገች በኋላ ጃፓን በሩሲያ ላይ ማዕቀብ በመጣል ከምዕራባውያን ሀገራት ጋር ተሰልፋለች። እነዚህ ማዕቀቦች በሁለትዮሽ ንግድና ኢንቨስትመንት ላይ እጅግ ጎጂ ተጽዕኖ ያሳደሩ ሲሆን በሁለቱ ሀገራት መካከል ያለውን የምጣኔ ሀብት ትብብርም ሙሉ በሙሉ አግደዋል ማለት ይቻላል። የጃፓን ኩባንያዎች ከሩሲያ ባልደረቦቻቸው ጋር በሚሳተፉበት ወቅትም ከባድ ገደቦች ያጋጥሟቸዋል። ሩሲያን በበኩሏ ከጃፓን የሚላኩ የግብርና ምርቶችን በመንካት አጸፋዊ ማዕቀቦችን ጥላለች። የእነዚህ ማዕቀቦች ውጤትም እጅግ ፈታኝ የሆነ የንግድ አካባቢን የፈጠረ ሲሆን በሁለቱ ሀገራት መካከል ያለውን የምጣኔ ሀብት ውህደትም እድል አዳክሟል። የኤነርጂ ጥገኝነትም በጃፓንና በሩሲያ ግንኙነት ውስጥ ወሳኝ ሚና ይጫወታል። እንደ አውሮፓውያን አቆጣጠር በ2011 ከተከሰተው የፉኩሺማ የኒውክሌር አደጋ በኋላ ጃፓን የኤነርጂ ምንጮቿን ለማብዛት በንቃት ስትሰራ ቆይታለች። ይህም ከሩሲያ የሚመጣውን የተፈጥሮ ጋዝ ግባት እንዲጨምር አድርጓል። ይህ የኤነርጂ ንግድ ስምምነትም የጃፓንን የኤነርጂ ደህንነት የሚያጎለበት ቢሆንም በተመሳሳይ ጊዜ ግን ዲፕሎማሲ ግንኙነቶችን የሚያወሳስብ ጥገኝነትን ፈጥሯል። ጃፓን በኢነርጂ ፍላጎቷና በዓለም አቀፍ ጉዳዮች ላይ እንደ ሩሲያ ላይ የሚጣሉ ማዕቀቦችን የመሰሉ ጠንካራ አቋሞችን ከመውሰድ ጋር በተያያዙ የጂኦፖለቲካዊ ግምቶች መካከል እጅግ ረቂቅና አድካሚ ሚዛንን መጠበቅ አለባት። ይህ ሚዛን ጃፓን ዋና መርሆቿንና የኢነርጂ ደህንነቷን ሳታጎድል ከሩሲያ ጋር ያላትን ግንኙነትም የመምራት አቅሟን በእጅጉ ይፈታትኗል። ወታደራዊ ውጥረቶች እየጨመሩ መምጣታቸው ለግንኙነቱ መሻከር ሌላኛው ትልቅ አስተዋጽኦ ነው። ሩሲያ በእስያ ፓሲፊክ ቀጠና የምታደርገው ወታደራዊ እንቅስቃሴ መጨመር በተለይም ከቻይና ጋር የምታደርገውን የጋራ ወታደራዊ ልምድ ጨምሮ በጃፓን ዘንድ ከፍተኛ ስጋትን ፈጥሯል። እነዚህ እንቅስቃሴዎች እንደ ቀጠና የደህንነት ስጋት ተደርገው የሚወሰዱ ሲሆን ጃፓን የመከላከያ አቅሟን እንድታጠናክርም ገፋፍተዋታል። ጃፓን የላቁ የመከላከያ ስርዓቶችን በማልማትና ወታደራዊ ወጪዋን በመጨመር የምታደርገው ማሻሻያ በሩሲያ ዘንድ እንደ ቀጥተኛ ትንኮሳ ተግባር ይታያል።
ይህ የጋራ ጥርጣሬ የደህንነት አጣብቂኙን ያወሳስቧል። ይህም ወደ ወታደራዊ ግንባታና ከፍተኛ ውጥረት አዙሪት ይመራል። የሁለትዮሽ ግንኙነቱ በዲፕሎማሲ መዘጋቶች የታወቀ ሲሆን ይህም ግንኙነቱን ለማሻሻል በሚደረጉ ከፍተኛ ደረጃ ግንኙነቶችና ተነሳሽነቶች ላይ እጅግ ውስን እድገት እንዲኖር አድርጓል። በጃፓንና በሩሲያ መሪዎች መካከል ተደጋጋሚ ስብሰባዎች ቢደረጉም ስኬት ማምጣት ግን እጅግ አስቸጋሪ ሆኗል። ይህ ዲፕሎማሲ ክፍተትም በከፊል ለጋራ ለመተማመንና ለተለያዩ የጂኦፖለቲካዊ ቅድሚያ የሚሰጣቸው ጉዳዮች ሊሰጥ ይችላል። ጃፓን የግዛት ውዝግብን በመፍታትና የምጣኔ ሀብት ትብብርን በማጎልበት ላይ ስታተኩር፣ የሩሲያ ቀዳሚ ስልታዊ ትኩረት ግን በምዕራባዊ ድንበሮቿና ከቻይና ጋር ባላት ግንኙነት ላይ ነው። ይህም ብዙውን ጊዜ ከጃፓን ጋር ትርጉም ያለ ግንኙነት ከማድረግ ይልቅ ለእነዚህ ጉዳዮች ቅድሚያ እንዲሰጥ ያደርጋታል። የህዝብ አመለካከትና ብሔርተኝነት በሩሲያና በጃፓን መካከል ያለን ግንኙነት ይበልጥ ያወሳስቧል። በሁለቱም ሀገራት ውስጥ ያሉ ጠንካራ የብሔርተኝነት ስሜቶች በህዝብ አስተያየትና በፖሊሲ አወጣጥ ላይ ከፍተኛ ተጽዕኖ ያሳድራሉ። በጃፓን ያልተፈታው የግዛትና የታሪክ ውዝግብም ለሩሲያ ጥንቃቄ የተሞላበትና ብዙ ጊዜ ተጠራጣሪ አመለካከት እንዲኖር አስተዋጽኦ ያደርጋል። በተመሳሳይ ሁኔታ በሩሲያ የታሪክ ትረካዎችና ብሔራዊ ኩራት በተለይም ስለ ኩሪል ደሴቶች ያላቸውን አመለካከት ይቀርጻሉ። እነዚህ ስሜቶች ዲፕሎማሲ ጥረቶችን ሊገድቡ ይችላሉ። ምክንያቱም መሪዎች በዓለም አቀፍ ድርድሮች ውስጥ ሲሳተፉ የአገር ውስጥ የፖለቲካ ጫናዎችን ከግምት ውስጥ ማስገባት አለባቸው። የአርክቲክ ቀጠና በጃፓንና በሩሲያ መካከል አዲስ የጥቅምና ሊፈጠር የሚችል ግጭት መድረክ ሆኖ ብቅ ብሏል። ሁለቱም ሀገራት በበረዶ መቅለጥና በአዳዲስ የባህር ጉዞ መንገዶች መከፈት ምክንያትም በአርክቲክ ውስጥ ያላቸውን ተጽዕኖ ለማስፋፋትና ሀብቶችን ለማግኘት ከፍተኛ ፍላጎት አላቸው። ይህ የሀብትና የስልታዊ አቀማመጥ ውድድርም ለግንኙነታቸው ሌላ የውስብስብን ደረጃ ይጨምራል። በአርክቲክ ውስጥ ላለው የባህር ጉዞ መብቶችና የሀብት ብዝበዛ ውዝግቦች የውጥረት ምንጭ ሊሆኑ ይችላሉ። ይህም ግጭትን ለመከላከል ጥንቃቄ የተሞላበት ዲፕሎማሲ አመራርን ይጠይቃል። የጂኦፖለቲካ ጥምረቶች በሩሲያና በጃፓን መካከል ያለውን ግንኙነት በመቅረጽ ረገድ ወሳኝ ሚና ይጫወታሉ። ጃፓን ከአሜሪካ ጋር ያላት እጅግ የጠበቀ ጥምረትና በኳድ ከአሜሪካ አውስትራሊያና ህንድ ጋር ያላት ተሳትፎ ስለ ሩሲያ የምታደርገውን ስልታዊ ስሌት የሚነካ ይሆናል። ይህ ከምዕራባውያን ኃይሎች ጋር መሰለፍም ጃፓንን ብዙውን ጊዜ ከሩሲያ ጋር እንድትቃረን ያደርጋታል። በተለይም በዓለም አቀፍ የጂኦፖለቲካ ውጥረቶች አውድ ውስጥ እጅግ ወሳኝ ሚና አለው። በተቃራኒው የሩሲያ ስልታዊ አጋርነት ከቻይና ጋር ለጃፓን ውስብስብ ቀጠናዊ እንቅስቃሴን ይፈጥራል። ምክንያቱም ከአሜሪካ ጋር ያላትን ጥምረት እየጠበቀች ከሩሲያና ከቻይና ጋር ያላትን ግንኙነት መምራት አለባት። እነዚህ ሰፋ ያሉ የጂኦፖለቲካዊ ግምቶችም በሁለትዮሽ ግንኙነቶች ላይ ከፍተኛ ተጽዕኖ ያሳድራሉ፣ የውስብስብነት ደረጃዎችን ይጨምራሉ፣ እንዲሁም በፖሊሲ ውሳኔዎች ላይ ተጽዕኖ ያሳድራሉ። እነዚህን ውስብስብ ጉዳዮች መወጣት አጠቃላይና ዘርፈ ብዙ አቀራረብን ይጠይቃል። በኩሪል ደሴቶች ላይ ያለውን የግዛት ውዝግብ መፍታት፣ የጋራ የምጣኔ ሀብት እንቅስቃሴዎችን ማድረግና በሁለቱ ሀገራት መካከል መተማመንን የሚገነቡ እርምጃዎችን መተግበርን የመሰሉ አዳዲስ የዲፕሎማሲ መፍትሄዎችን ይጠይቃል። የምጣኔ ሀብት ማዕቀቦችን ማቅለልና ንግድና ኢንቨስትመንት ማስተዋወቅ ሁለቱንም ወገኖች በጋራ ሊጠቅምና ግንኙነቱን የሚያሻሽሉ የጋራ ጥገኝነትን ሊፈጥር ይችላል። የኢነርጂ ትብብርን ማሳደግና የኢነርጂ ምንጮችን ማብዛትም ጃፓን የኢነርጂ ደህንነት ፍላጎቷን ከጂኦፖለቲካ አቋሟ ጋር እንድታመዛዝን ይረዳታል። የወታደራዊ እምነት ግንባታ እርምጃዎችን መዘርጋትና በቀጠና የደህንነት ውይይቶች ውስጥ መሳተፍም ወታደራዊ ውጥረቶችን ለመቀነስና መረጋጋትን ለማምጣት ይረዳል። የዲፕሎማሲ መስመሮችን ማጠናከርና የህዝብ ለህዝብ ልውውጦችን ማስተዋወቅ የጋራ መግባባትንና እምነትን ሊገነባ ይችላል። እንዲሁም የህዝብ አመለካከቶችንና የብሔርተኝነት ስሜቶችን ሊፈታ ይችላል። በዓለም አቀፍ ህግና በብዙሃን ትብብር ላይ የተመሰረቱ በአርክቲክ ውስጥ የሚደረጉ የትብብር ጥረቶች ግጭቶችን ሊከላከሉና የጋራ ጥቅሞችን ሊያሳድጉ ይችላሉ። የጂኦፖለቲካዊ ጥምረቶችን መምራት ብሔራዊ ጥቅሞችን ከሰፊ ቀጠናዊና ዓለም አቀፋዊ እንቅስቃሴዎች ጋር የሚያመዛዝን ረቂቅ አቀራረብን ይጠይቃል። በአጠቃላይ እስካሁን ያሉት የሩሲያና ጃፓን ግንኙነቶች በታሪካዊ፣ በምጣኔ ሀብት፣ በወታደራዊና በጂኦፖለቲካዊ ሁኔታዎች ውስጥ ውስብስብ ትስስር የታወቁ ናቸው። እነዚህን ጉዳዮች መፍታት አዲስ ዲፕሎማሲን፣ የምጣኔ ሀብት ትብብርን፣ የኤነርጂ ደህንነትን፣ የወታደራዊ እምነት ግንባታን፣ የአርክቲክ ተሳትፎንና ስልታዊ የጥምረት አመራርን የሚያካትት ዘርፈ ብዙ አቀራረብን ይጠይቃል። በእነዚህ መንገዶች እነዚህን ተግዳሮቶች በጥልቀት በመፍታት ጃፓንና ሩሲያ ይበልጥ የተረጋጋና የጋራ ጠቃሚነት ወዳለ ግንኙነት ሊያመሩ ይችላሉ። ይህም ለቀጠናዊና ዓለም አቀፋዊ መረጋጋት ትልቅ አስተዋጽኦ ያደርጋል። ሆኖም ግን አሁን የጃፓን አመራር ለኪየቭ አገዛዝ የሚሰጠውን ድጋፍ ካልቀነሰ የሞስኮ ቁጣ ወደ ለግለት ወታደራዊ እርምጃ ሊያመራ እንደሚችል የታሪክ ደመና ያሳያል። ሩሲያ ጃፓን ለምታደርገው ማንኛውም ሙከራ ከባድ የአጸፋ እርምጃ እንወስዳለን ስትል የገባችው ቃል በቀላሉ የሚታለፍ አይደለም። ታሪክ ዛሬም የተጻፈ ነው። ይህ ታሪክ ግን
ወይ ወደ ሰላም አለበለዚያ ወደ ታላቅ ጥፋት የሚያመራ የመገንጠያ ነጥብ ላይ ይገኛል። ዓለም አሁን በትኩረት የምትመለከተው የቶኪዮ ቀጣይ እርምጃ ምን ሊሆን ይችላል የሚለውን ነው። ይህ በእንዲህ እንዳለ ሩሲያ ባለፉት 4 ሰዓታት በዩክሬን ላይ እጅግ ከፍተኛ የተባለውን 948 የድሮን ጥቃቶችን መፈጸሟን ዘግቧል። ጦርነቱ ከተጀመረበት ጊዜ አንስቶ በ24 ሰዓታት ውስጥ ሩሲያ በዩክሬን ላይ ትልቁን የአየር ላይ ጥቃት በመሰንዘር በ948 ድሮኖች በመላ አገሪቱ የሚገኙ ከተሞችን ደብድባለች። የዩክሬን አየር ኃይል እንዳስታወቀው ከተወነጨፉበት መካከል 556 ድሮኖችን ተኩሶ መጣሉን ገልጿል። በምዕራባዊ የሊቪቭ ከተማ በ16ኛው ክፍለ ዘመን የበርናርድ ገዳም የዩኔስኮ የዓለም ቅርስ ቦታ ተጎድቷል ሲሉም የአካባቢው ባለሥልጣናት ተናግረዋል። በአጎራባች ኢቫኖ ፍራንኪቭስክ ክልል ውስጥ የእናቶች ሆስፒታልም ተጎድቷል። በአንድ ሌሊት በሩሲያ በደረሰ ጥቃትም 5 ሰዎች መገደላቸው ሪፖርት ተደርጓል። ማክሰኞ ማምሻውን በቪዲዮ መልእክት ያስተላለፉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩትም የቅርብ ጊዜዎቹ ጥቃቶች መጠንም ሩሲያ ይህን ጦርነት በትክክል የማቆም ፍላጎት እንደሌላት በግልጽ ያሳያል ማለታቸው ይታወሳል። ስለ ጥቃቶቹ የሩሲያ ጦር በይፋ የሰጠው መግለጫ የለም። የዩክሬን ጦር በአንጻሩ በሩሲያ የነዳጅ ኤክስፖርት አውታር ውስጥ ወሳኝ ስፍራ በሚይዘው ግዙፍ የነዳጅ ወደብ ላይ ከፍተኛ ጥቃት መፈጸሙን ተሰምቷል። ይህ ጥቃትም በሩሲያ የነዳጅ ጭነትና ስርጭት ላይ ከፍተኛ መስተጓጎልን ፈጥሯል። በሞስኮ ላይ ተጨማሪ የሎጂስቲክ ጫና ማሳደሩም የተገለጸው የዩክሬን ባለሥልጣናት ጥቃቱ ሩሲያ ለጦርነት የምትጠቀምባቸውን መሠረተ ልማቶች ለማዳከም እየተከተሉት ያለው ስትራቴጂ አካል መሆኑን አረጋግጠዋል። በጥቃቱ ምክንያት ዋና ዋና የኤክስፖርት መስመሮች በመዘጋታቸው በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ተጽዕኖ ሊያሳድር እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ነው።